ሄደ እንደዚህም ቆየው። ማን ያውቃል በሌላ ስታይል ሊገለጥብሽ ይሆናል። አሬም ከብዶኛል በእናትሽ። ለሊት ራሱ የሚያስተኛኝ መሰለሽ? ማለት ለሊት ወደ ላይ ይልሻል እንዴ? ኧረ ለሊት ሙሉ እንዴ ሲያስመልሰኝ ያደርኩት። ይዙ ራሱ ምንም አልተኛም ብታይ። እሱ ደግሞ ለምን አባቱ ነው የሚተኛው? የሱ ስራ አይደል እንዴ? ምን ነው እሱ ስራ? ሁሉም ነገር ነው ባሌን እንጂ እሱ ምንም ማለት አይደለም። እና ታዲያ ማን ነውና ነው እንደዚህ ያደረገሽ? ኧረ መጥቶ ነው እንጂ ማይሰራው እንዴ? ሴትዮ ያለሽ አትሄጂም እንዴ? እኔማ ያደረግኩ መሰለኝ። አንቺ መሰልሽ ይዘልሽ ወጥሽልኝ አይደል እንዴ? ምን ነገር ነው ደግሞ አንቺ ላይ ዘልዬ የምወጣው? እሱን አንቺ ንገሪኝ እንጂ ዓለምን ከማጥፋት ወደ ኋላ ማይሰው እና እኔ እዛ ነበር ቢሰጡት ይጎዳናል ብለህ ታስባለህ? መጉዳት አይደለም ይገላል። ለነገሩ ብቻ ያደርገው ብዬ አላስብም። አዎ አሁን ዓለምን እዚህ ጠብቀው እንደፈለኩኝ ገባሽ? እሺ ገባኝ። ግን እዚህ ምን እየሰራ ነው የሚውለው? አንቺ ነሻ ልጅቷ እኮ ገና ሳትወለድ ሴት መሆኗን አረጋገጥሽ። እኔም ብታምነኝ ነው የሚሻለው ወንድሜ። ነገር ሁሉ ነው የሚሸተኝ። ለነገሩ አንቺን አለማመን እኮ የማይሆን ነገር ነው። ብትሳሳችም ልክ ነሽ። አመሰግናለሁ ወንድሜ። እንዴ ኧረ እኔን ረሳችሁኝ? ባልሽ ነው በነገር የተቀበለኝ። እንዴ መች በነገር ተቀበለሽ? እንደውም እኮ እያደናነቀሽ ነው። እኔ እሱን አሽሙር መች አጣሁት እንዴ? አንቺ አሁን ደግሞ ትጠፋልሽ? አረ እኔ ረፍዷል። ማታ እኮ አምሽቼ ተኝቼ ያረፈድኩት። በእናትሽ አንተ እርጉዝ መሆኗን ረስተው ነው እንዴ? ለምን ደግሞ አታስተኛት? አረ እኔ አይደለሁም እባክሽ። የእርግዝናው ስሜት አላስተኛ እያለ የሚጣ እናት የሚጣ አባት እያለች እንግዲህ መቅዲ መታለች። እንዴ ሴት መሆኗን እንዴት አወቅሽ? በማለትም የኛ ዶክተር ብሎ ይላታል። እንግዲህ እንዴት አላቅም በማለትም ትንሿም እኔ በጣም ደብሮኛል ሳልተኛ ነው ያደርኩት ብላ ስትልም ለምንድን ነው ሳትተኛ እንድታደር ያደረካት ብላ እንግዲህ ኢዝን ስትጠይቀው የእርግዝናው ባህሪ ነው በማለትም ሲመልስላት እንዴ እርግዝና 9 ወር ሲሆነው አምጦ መውለድ እንጂ እንደዚህ አይነት ነገርም አለ እንዴ በማለት ተመልሳለች። እንደውም ፕሮሰሱ ይበልጣል አምጦ ከመውለድ በማለትም ሲላትም የምን ፕሮሰስ ነው እንደዚህ ከባድ ነው እንዴ በማለት እንግዲህ በያው ሚስቴን ይዘሻት ሂጂ አደራ እሰጥሻለሁ ብሎ ሲላትም ምንም ነገር እንዳትጨነቅ በእኔ ላይ ጣል እመነኝ ትለዋለች። አምኜ እኮ ነው አደራ እየሰጠች በማለት እንግዲህ ይዞም ወደ ስራው ትንሿም ወደ ትምህርት ቤቷ ሄደች። እንግዲህ እየሄደች እያለ ደግሞ እንደተለመደው ሊያስመልሳት ይላል። መጣ ብላ ስትላትም ምን ነው የመጣው በማለት ትጠይቃታለች። ሊያስመልሰኝ ነው በማለት ስትላትም በያስመልሽ ችግር የለውም ብላ ትላታለች። ከዛን እንግዲህ ሄደ ብላ ትላታለች። እሷም እንግዲህ ሄደ ስትላት ምን ሆኖ የሄደው ሊያስመልሰኛል ነው በማለት እንግዲህ እየተጫወቱና እየተቀላለዱ ወደ ትምህርት ቤት ይሄዳሉ ማለት ነው። እንግዲህ ቅድስትም ለሁሉም ሰው እንንገር በማለትም ስትል አይ በፍጹም ለሁሉም ሰው አንነግርም፣ ይሄ እኮ ገና ነው፣ ስለዚህ ምን እንደሚሆን አናውቅም እና ለማንም አንነግርም፣ ማንም ሰው እንዳይሰማ ብላ ትላታለች። መቅዲም እሺ በቃ ካልሽኝ እስማማለሁ በማለት እንግዲህ ወደ ትምህርት ቤት ትሄዳለች ማለት ነው። አብርሃምም እንግዲህ ኤልሳን እየጠበቀ ነበረ። እሱም እንግዲህ እየጠበቀ እያለ ባቢ ይመጣል። ባቢንም እስካሁን ድረስ እንዴት ታስጠብቀኛለህ? ሁልጊዜም እኔ አንተን እየጠበኩኝ ነው ወይ የምጠብቀው ትምህርት ቤት እንዲረፍድብን ብሎ ይለዋል። አስጠበቅኩህ እንዴ? አይ እንዴት እንዳስጠበከኝ እንዴት እንደምትገተር እነግርሃለሁ ብሎ ይለዋል። እሱም እንግዲህ እንደዛ በሚለው ሰዓት እኔም ገትሬ አቆማለሁ ብሎ ካለውም በኋላ እየተጨቃጨቁ በቃ እንሂዳ ብሎ ሲለውም ኤልሲ ትምጣና እንሄዳለን ይለዋል። አንተና እሷ አንድ ላይ ካልሆናችሁ አትሄዱም ወይ? ምን እየሆንክ ነው ያለኸው ብሎ ሲለውም በቃ እንጠብቃታለን በማለትም እየተከራከሩ ኤልሲ ትመጣለች። ኤልሲም ስትመጣ ባቢ በመናደድ ምን ሆናችኋል? ፊታችሁ ተቀይሯል። ያጠፋሁት ነገር አለ ወይ? ሰላስቆምካችሁ ተናዳችሁብኛል ብላ ስትልም አይ አልተናደርንም አላስቆምሽንም ብሎ ይላል። እንግዲህ ባቢም ተናዶ ትቷቸው ይሄዳል ማለት ነው። ኤልሲም በጣም ታዝናለች። እኔ በህይወት ስለመጣው መጀመሪያ ለሱ የምሰጠውን ፍቅር ትተ ሁሉንም ለኔ ስላደረክ ነው፣ ስለዚህ ከሱ ጋር መሆን አለብህ ብላ አብርሃምን ትመክረዋለች። አብርሃምም እንዴ ምን ነካሽ? እሱ መሰለሽ እንዴ የሚያገባኝ አንቺ ነሽ እንጂ በማለት ይመልስላታል። ቢሆንም እንደዛ ማድረግ የለብህም በማለት እንግዲህ ትናገረዋለች። ኤልሲም እንደዛ ካለችው በኋላ እንግዲህ ወደ ትምህርት ቤታቸው ይሄዳሉ ማለት ነው። ሆኖም እንግዲህ እዩም
መንገድ ላይ ጆሲን አግኝተው ነበረ። ጆሲንም እንግዲህ ሰላም ካለችው በኋላ አንቺ እንዴት እየሆንሽ ነው ያለሽው በማለትም ሲናገራት ምንድን ነው የሆንኩት? እስቲ እንደዚህ ሁል ጊዜ የምትተብችውን አንድ ሰው ከመንገድ ላይ አቁሚና ተናገሪው ብሎ ይላታል። እንዴ እኔ እዩ እኮ ነኝ፣ ማን እንደሆንኩኝ እስካሁን አላወከኝም እንዴ? ማንንም አስቁሜ መናገር እችላለሁ ብላ ትለዋለች። በፍጹም አታደርጊውም፣ እንዴት ታደርጊዋለሽ? በማለትም ሲላት አደርገዋለሁ፣ እስቲ ብቻ ሰው ይምጣና አሳያለሁ በማለትም ጌዲ በመንገድ ላይ እየሄደ ነበረ። ጌዲም በመንገድ ላይ ሲሄድ አንተ ናና ብላ እንዳመላ ትጠራዋለች። ምንድነው እየፈለግሽው በማለትም ሲናገር እንዴ የማታውቂውን ሰው ነው እንጂ ያልኩሽ እኮ የምታውቂውን ሰው አይደለም ያልኩሽ ብሎ ይላታል። እሷም የማታውቂውን ሰው አይደለም ያልኩሽ ብሎ ሲላትም እንዴ ምንድን ነው እሱ? አንተ በቃ የፈለግከው ነገር ነው እንዴ የሚሆነው? ችግር የለውም ሌላ ሰውም ቢመጣ እንደዚህ ከማለት ወደኋላ አልልም ብላ ትለዋለች። እሱም እንግዲህ እንደዛ በሚላት ሰዓት እሺ በቃ እስቲ እናያለን በማለትም እንግዲህ ቆሞ ሰው እየጠበቁ ነው ማለት ነው። ጌዲም ምንድነው አንቺ እንደዚህ የሚያደርግሽ ነገር እያለ እየተናገራትም ነበረ። ጌዲም እንግዲህ ትንሿን ለማናገር ወደ ትንሿ ጋር ሲሄድ መቅዲና ትንሿ አንድ ላይ ነበሩ። ትንሿንም ለብቻሽ ላወራሽ እፈልጋለሁ በማለትም ሲላት መቅዲም ለብቻ አታወራትም። ለምንድን ነው ለብቻው የምታወራት? ከኔ ጋራ አውራት ሲጀመርም አብራችሁ እዛ ጋር ሄዳችሁ ብታወሩ መልሷ እሷ ለኔ መንገሯ ስለማይቀር አሁኑኑ እዚሁ አብረኸኝ አውራት ብላ ትለዋለች። እሷም እንደዛ በምትልበትም ሰዓት ምንድነው የማወራው? ምን እንድልፈልገሽ ነው ብሎ ሲላትም አሁን እዚህ ጋር ማውራት ትችላለህ ትለዋለች። ትንሿ ማውራት የምትፈልገው ነገር ካለ አውራ፣ መቼም ስለ እኑ ልታወራ ነው አይደል የመጣኸው ብላ መቅዲ ትናገራለች። ከእኑ ውጪ ምን ታወራለህ ብላ ስትለውም እኔ አንቺን ላውራሽ አይደለም የመጣው ትንሿን ነው፣ ከትንሿ ጋር እናውራ ዝም በይ ብሎ ይላታል። በላውራት ብላ ትላለች። ትንሿ የምታወራኝ ነገር ካለ አውራኝ፣ ምንም ችግር የለውም ቁም ነገር ከሆነ ብላ ትለዋለች። እሱም ነይና እዛ ጋር ላውራሽ ቢላትም አይ እዚሁ አውራኝ ብላ ትላለች። እና ስለ ትንሿ ነው ብሎ ስለ እኑ ነው ብሎ ይላታል። ስለ እኑ እኔ አላልኩሽም ስለ እኑ እንጂ ሌላ ምን አባቱ ሊያወራ መጣ? አሁንም ስለ እሷ ነው ሊያወራ እየመጣው ሌላ ምን ያወራል ብላ መቅዲ ትላለች። ለዚህ እኮ ነው እኔ ከሷ ጋራ አላወራሽም ያልኩትና አንቺን ለብቻሽ ላወራ የፈለኩት አንቺ ቁም ነገረኛ ስለሆንሽ ነው ብሎ ይላታል። እሷም ካዲያ ምንድነው ማውራት የምትፈልገውን አውራ ብሎ ትላለች። ስለ እኑ ነው ሲላት እኑ እኮ አሁን ላይ ባለ ትዳር ናት፣ ፍቅረኛ አላት በማለትም ሲመልሱለት የት አላት ፍቅረኛ የሚባል ነገር የለም በማለትም ሲል እንዴ አቤል እና ምኗ ይመስላል ብላ ስትልም ተይው እሱን ብሎ ይመልሳል ማለት ነው። እንግዲህ አቤል ፍቅረኛዋና ባሏ ነው፣ ከሷ ተዋት በማለትም ሲናገሩት በፍጹም እንደማይተዋት ይናገራል። እንግዲህ ጌዲ የእኑ ፍቅር አገረሽቶበታል ነው የሚባለው እና አሁን እንግዲህ እኑን ፍለጋ መጥቶ ስለ እኑ እንግዲህ ትንሿን ሊያማክራት ነበረ። ትንሿም እንግዲህ ብትተዋት ይሻላል፣ እሷ የራሷ ህይወት አላት፣ አሁን የራሷን ነገር ጀምራለች፣ ስለዚህ ተዋት ትላለች። ጌዲም እንግዲህ በፍጹም አልተውም ይላል። እነሱም እንግዲህ እንደተለመደው ወደ ትምህርት ቤት ይሄዳሉ ማለት ነው። እንግዲህ ትምህርት ቤት ገና እንደገቡ ቁጭ ብለውም ሳሉ እንግዲህ እያወሩና እየተጫወቱ እያለ እዩም ትመጣለች ማለት ነው። በመጀመሪያ ኤልሲ ትመጣና ፊቷ ተዘፍዝፎ ነበረ። ምን ሆነሻል በማለት እንግዲህ መቅዲ ትጠይቃታለች። እሷም በምትጠይቃት ሰዓት ባቢና አብርሃም እንግዲህ ጥሩ ሁኔታ ላይ እንዳልሆኑ አብርሃምና ባቢ እየጠበቋት ስላቆየች ባቢም እንደተናደደ ትነግራታለች። እንዴት ነው የሚናደደው? ልኩን ነው ሄጂ የምነግረው በማለት እንግዲህ መቅዲ ትነሳለች። አይ አትሂጂ ብለው ቢሏትም መሄድ አለብኝ ብላ እንግዲህ ባቢን ለማናገር ትሄዳለች። ባቢንም ለማናገር ልክ ስትወጣ እዩና እሷ ይጋጫሉ። አይንሽ አያይም እንዴ በማለት እንግዲህ እንዳመላቸው መጨቃጨቅን ይጀምራሉ ማለት ነው።
ሆኖም እንግዲህ ረጅሟ ልጅ ደግሞ ምንድነው የምትጨቃጨቁት? ዝም በሉ በማለት እንግዲህ ትናገራቸውና ትወጣለች። እንዴ እኛን ነው እየተናገረችው ወይስ ምንድነው በማለት እዩ ስትናገር መቅዲም አየሽ አይደለ አስደፈርሽኝ፣ ስለዚህ አንቺ ነሽ ይሄንን ያደረግሽው በማለትም እንግዲህ አንድ ሁለቴ ከተጨቃጨቁ በኋላ መቅዲም እንግዲህ ወደ ባቢ ጋር ትሄዳለች። ባቢ ጋም ስትሄድ ምንድነው እሱ የሆንከው ብላ ትለዋለች። አንተ ቺክ እና ፍቅረኛ ከሌለክ ሌላው የያዘውን ለምንድን ነው እንደዚህ የምታደርገው በማለትም አንድ ሁለቴ ጓ ትልበታለች። መቅዲም ምን እየሆንሽ ነው ያለሽው በማለትም እንግዲህ ሲናገር ከአብርሃም ጋር ለምንድን ነው የተጣላችሁት በማለትም ትናገረዋለች። አሁን እኔ ጥሩ ሙድ ላይ አይደለሁም በይዞር በይልኝ በማለትም እንግዲህ እንድትሄድ ያደርጋታል። እንግዲህ እሷም ካወዴ እንዳናድር ተነግረውና መቅዲ እንደተለመደው ትሄዳለች። እሷም እንግዲህ እንደሄደች ትንሿም እያመመኝ ነው ወደ ቤት መሄድ አለብን ብላ ትላታለች። እንግዲህ ወደ ቤት ለመሄድ ካሰበችም በኋላ ወደ ቤት ጉዟቸውን ይጀምራሉ ማለት ነው። ሆኖም እንግዲህ ጌዲም እየሄደ ባቢም እየሄደ ሁሉም ትምህርት ቤት እየተማረ አይደለም እና ምንድነው ትምህርት ቤት የማንማረው ሁሉም እየወጣ ይሄዳል እያሉ እንግዲህ ትምህርት ቤቱን እየተሳለሙ እንደ ቤተ ክርስቲያን እየሄዱ ነው እንጂ እየተማሩ ያሉ የሉም ማለት ነው። ሆኖም እንግዲህ እዩና ጆሲ አንድ ላይ ይገናኛሉ። ጆሲም ወደ ትምህርት ቤት አትገቢም ወይ ብሎ ሲላትም አይ እኔ ወደ ትምህርት ቤት አልገባም፣ ጉቻን ለማግኘት እየሄድኩ ነው። ጉቻን ለምንድን ነው የምታገኙ ብሎ ይላታል። የማወራው ነገር አለ፣ ጭራሽ ከኔ ኋላ እያደረጋችሁ ያላችሁ ትልቅ ሚስጥር አላችሁ መሰለኝ ብላ ሲለ ከፈለክና አብረን መሄድ እንችላለን ብላ ትለዋለች። አንድ ላይ ተያይዘው ወደ ቤት ይመጣሉ። እቤትም ሲመጡ ጉቻ አልነበረም ማለት ነው። እሱ እኮ ብር ካገኘ እነ ኢዝ ብር ከሰጡ ወደኛ ተገልብጦ እኛን ራሱ ሊገለን ይችላል። እሱ ማለት ብር ብቻ ነው የሚፈልገው። እኔ እዚህ ቤት እንደዚህ አስሬ ያስቀመጥኩት ለዚህ ነው። አንቺ ግን አረቄ ኬት እንደምሰበስቢና እንደምታመጪ ባላቅም እየሰጠሽው ልጁን በጣጥሽ አስቀመጥሽው፣ በኋላ ላይ ደግሞ እንደማይለቅሽ ወቂ እያላት ነው። አንዴ እሱ መቼም ይሄንን አያደርግም ብዬ አለለም፣ ብር ካገኘው ሁሉንም ነገር ያደርጋል እያሉ እንግዲህ አሁን ላይ እየፈሩት ይገኛሉ ማለት ነው። እንግዲህ እዩና ስሙ ጠፋብኝ፣ አሁን አውርቼው ነበር እና እንግዲህ እያወሩና እየፈሩ ይገኛሉ። እነ መቅዲም እንግዲህ ወደ ቤት ተመልሰዋል። ወደ ቤት ተመልሰው እንግዲህ ለምንድን ነው የመጣሽው ብሎ ሲላትም ትምህርት ሳትማሩ እና አሞኝና ደክሞኝ ነው ብላ ትለዋለች። እንግዲህ አይዞሽ ምን ላደርግልሽ ምን ልስራልሽ ብሎ ሲላትም ምንም አልሆንኩም ይሄ የእርግዝናው ባህሪ ነው ብላ ትላለች። እንግዲህ ሻይ ላፍላልሽ ወይስ ወተን እንጠቀም? ትኩስ ነገር ምን ትፈልጊያለሽ ብሎ ሲላትም ሻይ እፈልጋለሁ፣ ቆይ ሻይ አፈላለሁ ብላ ስትለም አይ ውጪ እንጠጣለን በማለት ስትናገር መቅዲ በሉ እና ተጠጡ ተገባበዙ እኔ ሊሄድ ነው ብላ ትላለች። አንድ ላይ እንሂድ ብሎ ሲላትም እኔ ከእርጉዝ ሴት ጋር መሻማት አልፈልግም በማለት እንግዲህ ትታቸው ሄዳ ትገኛለች ማለት ነው። ሆኖም እንግዲህ ዛሬ ላይ አጠርና ምጥን አድርጌ ነው የነገርኳችሁ ማለት ነው። ሆኖም ባቢ ዛሬ ላይ በጣም ደብሮታል። ለምን እንደደበረው ባይታወቅም ማለት ነው። ደብሮት እንግዲህ ቆሞ ባለበት ይገኛል። ኤልሲም እንግዲህ አብርሃምን ወዲና ወደዚህ አትበል፣ በቃ ጓደኛህን ይቅርታ ጠይቀው፣ ለሱም ፍቅር ስጠው እያለችው ትገኛለች። በዚህን ሰዓት ነው ሄጄ ይቅርታ የምጠይቀው ብሎ ሲላትም አዎ ሂድና ይቅርታ ጠይቅ እንግዲህ እያለችው ነው። ባቢ ቀንቶ ነው ወይስ ለምንድን ነው እንደዚህ የደበረው የሚለውን ደግሞ በቀጣዩ ነው የምናየው ማለት ነው። እንግዲህ የትንሿ እርግዝና እንግዲህ እያሰቃያት ነው። ጆሲ ደግሞ ጌዲን እኔና አንተ እኮ አንድ ነን ለምን እንተዋቸዋለን እያለው ነው። እኔና አንተን አንድ ያደረገን ነገር ምንድን ነው ብሎ ሲለው በሁሉ ነገር እኔ ትንሿን እንደዛ እየወደድኳት ኢስኬት መጣ ሳይባል ትንሿን መቶ ወሰደብኝ፣ አንተንም እንግዲህ እኑን ተወስደሃል እያለው ነው። እንግዲህ ጌዲዮንም አሁን ይመስለኛል
በጣም ስለተናደደ ከሱ ጋር አንድ ላይ ሆኖ እንግዲህ ይበቀላቸዋል ብዬ ነው የማስበው ማለት ነው። ትንሿ ራሱ እኔ እንጃ ማርገዟን ሲያቅ እንግዲህ እሺ የሚል አይመስለኝም ውስጡ ላይ በቀል ስላለ ማለት ነው። እና ይህንን ይመስላል። ለማንኛውም እጥርና ምጥን አድርጌ ሳቀርብላችሁ ማለት ነው። እና ትንሽ ጉንፋን ይዞኛል። ለነገ ነቃ ነቃ ላለሁ ማለት ነው። ለዛሬ ደምዘዝ ብያለሁ። እንግዲህ እዚች ሶፋ ላይ ፏብትን ሸብረቅረቅ እያላችሁ እንድታዳምጡ ስል በትህትና ጠይቃችኋለሁ ማለት ነው። ውድ የሴና ቤተሰቦች እንዳትረሱኝ፣ እኔ ውድ እህታችሁ ሴና ነኝ ማለት ነው። እና ቀናችሁ ያማረና የተዋበ ይሁንላችሁ፣ ይሁንልን ለእያንዳንዳችን ማለት ነው። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ መልካም ምሽት፣ መልካም ቀን